አንበሳ ልገድል ብሎ ሲናገር እንዴ ጃገማ እንዴት አንበሳ ልትገድል ትሄዳለህ? እዚህ አንተ ሊገድል እኮ የመጣ ሀገር ሊያጠፋ የመጣ ወራሪ አለ ጫካ እንስሳ ይባሰ ሲባል እሺ ብሎ እሱ ያ ወደዛ ወደ እህቱ ጋር መሄዱን ትቶ ወደ ጫካ ገባ። በራሳቸው መሳሪያ ነው የሚዋጋው። ምንም ነገር ስለ ጦር ሜዳ አያውቅም። እንደውም በኢህአዴግ ጊዜ አንድ ጥያቄ ጠይቄ ነበረ። ኩላሊት በሽተኛ ነች። 24 ዓመቷ ነው ኩላሊት በሽተኛ ከሆነ በጀርባ ቦርሳ ይዟል፣ በአፉ ሰዓት ይዟል። ወይ ልጄ አልኩት በፈጠረ እንደው ስለመቤቴ ማዘር አይደለም እኮ አለ እንዴ የነገ ተስፋን በጀርባ ይዘህ እነዚህ ልጆች ምንድነው የሚያዩት? እንዲህ እየቃኘ ያለ ፈረንጁ ሲያነጣጥር ውርድ አረገና ቶሎ በግንባሩ ለቀቀው። እዛ ስር የፈረንጁ ሐውልት አለ። ተበታተኑ። ጃገማ ቀረ። ከታች ወንዝ ነው፣ ትልቅ ወንዝ ነው፣ ተራራ ነው። አሁን ሊይዙት ነው። እጄን ስጥ ነው የሚሉት። እኔ እጄን አልሰጥም። ቀጥታ እስከነ ትጥቁ ባህር ውስጥ ነው የገባው። እነሱ ያንን ባህር ይቀጠቅጣሉ። እሱ ግን ውስጥ ለውስጥ ጥግጥጉን ሄዶ ወጥቶ ፀሐይ ሞቃል። እነሱ ፈንጂ እዛ ውስጥ ሲወረውሩ የኢትዮጵያ ጫካ ቢመነጠር ቢቆፈር ተራራው ቢወጣ የአባቶች አጽም ነው ያለው። ጤና ይስጥልኝ አድማጭ ተመልካቾቻችን፣ የኢትዮጵያ ኮሚኒቲ ኔትወርክ ኢሲኤን ቲቪ ነው። ዛሬ በእንግዳችን ፕሮግራም ይዤላችሁ የቀረብኩት ክብርት የሻረግ ጃገማ ኬሎ ልጅ ናት። እንኳን ደህና መጣሽ። እንኳን ደህና ጠበቀኝ። እንግዲህ እንኳን እዚህ ስቱዲዮ በሰላም ነው በጤና ደረሽ። ማለት አባትሽ ክቡር አርበኛ ጃገማ ኬሎ ትልቅ ታሪክ የሰሩ በጣም ለሀገራችን ባለውለታ ለዚች ሀገር በቃ ዋጋ ይከፈሉ ነው ታሪካቸውን እንደምናየውና ዛሬ አንቺ እንግዲህ የአባትሽን ታሪክ ይዘሽ እዚህ ልታጫውችን ስለመጣሽ እኛም ደስ ብሎናል። በኢሲኤን ቴሌቪዥን ጣቢያ እስኪ በደንብ ግለጪልኝ እስኪ ለአድማጭ ተመልካች ራስሽን አስተዋውቂ። እሺ መጀመሪያ ቅድሚያ ስለጠራችሁኝና አባቴ እንድናገር ስላረጋችሁኝ በጣም አመሰግናለሁ። ክብር ምስጋና ይድረሰው የድንግል ልጅ እኔም ቆሜ በአባቴ ምትክ እንድናገር ያደረገኝ እናትና ልጅ ክብር ምስጋና ይድረሳቸው እና ጃገማ ኬሎ አምስት ሴት ልጅና አንድ ወንድ ልጅ ነው ያለው። ከአምስቱ ሴት አንደኛዋ እኔ ነኝ፣ አምስተኛዋ ማለት ነው። እና ጃገማ ገና በልጅነቱ ነበር። እሱም አርበኝነት ሊገባ አልነበረም አላማው አይደል? አርበኝነት ሊገባ አልነበረም አላማው። ገና 15 ዓመት ነውና በዛን ሰዓት አንበሳ የገደለ ጀግና ነው ይባላልና እሱን ይዞ ነው ጦሩን ይዞ ሲወጣ የት ነው የምትሄደው ብለው ሲጠይቁት እህቱ ወለጋ ግብታ ሄዳለች እና እህቴ ጋር ነው ወለጋ የሚሄደው አንበሳ ልገድል ብሎ ሲናገር እንዴ ጃገማ እንዴት አንበሳ ልትገድል ትሄዳለህ? እዚህ አንተ ሊገድል እኮ የመጣ የአገርን ሊያጠፋ የመጣ ወራሪ አለ ከጫካ እንስሳ ይባሰ ሲባል እሺ ብሎ እሱ ያ ወደዛ ወደ እህቱ ጋር መሄዱን ትቶ ወደ ጫካ ገባ። መንግስት አላስታጠቀው፣ መንግስት አያውቀው። ገና ልጅ ነው፣ 15 ዓመት ልጅ ነው። እና እንዴት አገራችንን እንዴት ምን ሊሆን ነው ከውጪ እዚህ ድረስ የመጣው ብሎ ጫካ ገባ። በዚህ የተነሳ ነው እንግዲህ በዚህ የተነሳ የአርበኝነትን ጉዞ ጀመረ። ጫካ ሲገባ ርቦት ወይ ጠምቶት አይደለም ወይ ሊዘርፍ አይደለም። የሀገር ፍቅር ነው ጫካ ያስገባው። በ15 ዓመቱ አይዞሽ ተረጋጊና ታሪካቸው ያው መናገርም ስላለብሽ አንቺ ለታሪክ ለትውልድ ጥሩ ነገር ሰርተው አልፈዋል እሳቸውና እንደው ያለውን ታሪክ ለያባትሽን ብትነግሪ ጥሩ ነው። በጣም ነው ኢትዮጵያን የሚወዳት፣ በአንድነት ነው የሚጸናው። ኢትዮጵያን በጣም ነው የሚወዳት ከሚገባው በላይ። ለዚህ ነው በ15 ዓመቱ ጨዋታ ሳያምረው በዛን ጊዜ ጉክስ መጫወት ሁሉ ነገር ይችላል። በልጅነቱ ነው ውሃ ዋና
ጉክስ ጦር ውርወራ እንትን ያለውና ጫካ ገባ ሰውን አስተባበረ በ15 አመቱ የስንት ሺህ አዛዥ ሆነ ብዙ ሰዎችን በስሩ አቀፈ መዋጋት ጀመረ ምንም ነገር ባዶ እጁን ነው የገባው አንዲት ጦርና ጋሻ ነች እሷንም ለእንግሊዛዊው ሰጥቶት የእንግሊዛዊ ለመንግስት ሰጥቷል አምጥቶ ለመንግስት አስረክቧል ጋሻዋ ራሷ ትንሽ ነች በጋሻዋ ራሷ የአባዬን እድሜ ይወሰናል ጦሯ ራሷ ትንሽ ነች ልምጭ ነው የምትመስለው እሷን ነው ይዞ የገባ እሷን ይዞ ገብቶ መሳሪያ ተቀበላቸው የጦር ሜዳ መነጽር ተቀበላቸው በሱ ነው ሲያሳድዳቸው እነሱ መምጣታቸውን አለ መምጣታቸውን የሚያቀው ጽድ አለ ዛፍ ላይ ነው የሚወጣው ዛፍ ላይ ይወጣና ይቃኛል አካባቢ ይቃኝና እንትን በራሳቸው መሳሪያ ነው የሚዋጋው በራሳቸው መሳሪያ ነው መንግስት ወይ አላሰለጠነው ምንም ነገር ስለ ጦር ሜዳ አያውቅም ግን ያ በወንድ በራሱ ተነሳሽነት ጫካ ገብቶ ከጠላት ጋር በ15 አመቱ ተፋጠጠ በጣም ትልቅ ታሪክ ነውና ስንት ጊዜ ከጣሊያን ጋር ስንት አመት ተዋጉ ከጣሊያን ጋር አባዬ 5 አመት ጫካ ነበረ ሁለተኛ ዙር ሲመጡ ነው የመጀመሪያው አይደለም የሁለተኛው ዙር ነው የሁለተኛው ዙር ሲመጡ ነው የእናት አባቱን ቤት ራሱ ጫካ ያያለን ያቃጠሉበት ስለሆነ የ1928 ጊዜ ማለት ነው የ5 አመቱ የጦርነት ጊዜ ማለት ነው ጫካ ሲገባ በጣም ማደንቃትና እንትንምላት እህት አለችው ሌንሴ ኬሎ ትባላለች የሱ ታላቅ እህት ነች ወንድምሽ ጫካ ገባ ሲባል የሞቀ ትዳሯን ጥላ ነው የወጣችው ትዳሯን ቤቷን እሱ ጫካ ኖሮ እኔ ለምን እኖራለሁ ተደላድዬ እሷ ደግሞ ጫካ ገብታ ቁስለኛን በማከም ስንቅ በመስራት በማገልገል ነው አባዬ የጦር ስልት ከራሱ አለው ልጅ ቢሆንም በርግጥ አንዳንዶቹ ይንቁታል ግን ቢንቁትም የሚናቅ አይደለም አባዬ ይሄዳል ይጓዛል አንድ ጊዜ እንደው ምን አለ ሽፍቶች ያው ጦርነት ሲሆን ሽፍታ አለ ሽፍቶች ከገበያተኞቹን ይዘርፋሉ ሲዘርፉ እሱ ያው ትንሽ ልጅ ነው እየሄደ ያለ ሽፍቶች ገበያተኞቹን ይዘርፋሉ እንዴ ምን እየሰራችሁ ነው ተዘረፍን በላስቀጥ ቁጫድክ አንተም ወደ ምትሄድበት አንተም ወደ ምትሄድበት አለ ጣሊያኑ እንግዲህ አስተዳዳሪ ሆኖ ማለት ነው እሱ ያለበት ቦታ መልእክተኛ ላከበት እንዳሁኑ ቴክኖሎጂ የለም አገራችንን ስለጠበቅ በጣም እናመሰግናለን ከሽፍታ ስላዳንክ ብለው መልእክት ላኩበት የታባክ ሀገር የማይማን ሀገር ላይ ተቀምጠነው ሀገር የምትለው ሀገር የኛ ነው ያንተ ሀገር እዛ ነው ተመልሰ ሂድ ብላችሁ ንገሩት አለ እንደገና አባዬ እየተዋጋ ያለ ጣሊያን ይማረካል ጣሊያኑ ይማረክና ሙርኮኛ ነው በስነ ስርዓት ሙርኮኛው ይበላውን ያበላው የጠጣውን ያጠጣው ግን ምን ያርገው ሸጠው ጣሊያኑን አባዬ ሸጠው ሚገርም ሸጠው ምን ያርገዋል ከለቀቀው ከሰው ከነሱ ጋር ይቀላቀላል ስለዚህ ያለው አማራጭ መሸጥ ነው ሸጦ ብሩንም ተጠቀመበት ያው ጥይቱንም ገዛበት ሚገርም አባዬ ብዙ ሀገር ጅማ ሄዷል ጎንደር ሄዷል ባሁን ባልሰለጠነበት ማለት ነው አሁን እኮ ቴክኖሎጂ አለ አሁን መልእክተኛ ራሱ እኔ በጣም ከሚገርመኝ ነገር እስካሁን ድረስ ቁጭ ብዬ የአርበኞች ስራ እላን ሚስጥር ነው እዛ የሚሰራውን በሚስጥር ይነግሩታል ከዚህም ይልካል እዛ ምን እንደሚሰራ ምን እንደሚደረግ መረጃ ይልካል ይመጣሉ ዛሬ አንተን እንዲ ሊያረጉ ሊያጠቁ ነው እሱ ገለል ይልና
ቆሞ ይጠብቃቸዋል በርቀት። የሚገርም ነው። ከዛ እነሱ የመጡትን እዛው ጭርስ ያደርግና ጫማቸውንም ልብሳቸውንም ይቀብራሉ፣ በስነ ስርዓት ያስተካክላሉ። ብዙ ጥይትና እንትን ለሌለው ያከፋፍላል። ለኔ ብቻ ማለት የለም፣ ለሌለው ጥይት ለሌለው መሳሪያ ለሌለው አተኳኮሱንም ራሳቸው ናቸው የለመዱት። የሚገርም ነው። እና ማንም ሳያስተምራቸው በራሳቸው ነው በቃ ወዶ ገቦች ናቸው። እና እንደውም አንድ ጊዜ አዲስ ዓለም ላይ ምሽግ ሰሩ። እዚህ ቅርብ ማለት ነው። እዚህ ከአዲስ አበባ አዲስ ዓለም ከሆለታ አዲስ ዓለም ላይ ምሽግ ሰሩ። ምሽግ ሲሰሩ እዛ ውስጥ የሚሰራ ዲያቆን ነበር እና ሁኔታ ምንም አላማረው። ቀስ ይልና ሰው ሲያማክር ልጅ አለ፣ ትንሽ ልጅ አለ ጃገማ የሚባል ሂድ ከሱ ጋር ተደባለቅ ይሉታል። ከዛ ምንድነው አጥኑት አለ። ምንድነው ከየት ነው የመጣኸው? እንደዚህ ለምን ባንዳም አይታጣም። በዛ ዘመን አሁን እንደዚህ አይነት ነገር አለ ይባላል። ባንዳም አለ እና ምንድነው የመጣኸው ሲባል እንዲህ ነው። አዲስ ዓለም ላይ ምሽግ ሰርተዋል። የኢትዮጵያን ባንዲራ አውርደው የራሳቸውን ባንዲራ ሰቅለዋል። እንዴት? ጣሊያኖቹ ማለት ነው። አዲስ ዓለም ላይ ቤተክርስቲያን ነው ምሽጋቸው። እሺ አሁን መግቢያ በሩን እናያለን ብሎ ለሊት ተጉዘው ለሊት ኮሽ ሳይልባቸው ተጉዘው ከበቡ። ለሊት ገብተው የጨረሱትን ጨርሰው ባንዲራቸውን ሰቅለው የታሰሩትን እስረኞች ፈተው ግማሾቹ እዛ ቀሩ። እዛ ቀሩና እስረኞቹ ከሱ ጋር ተደባልቀው ከኔ ጋር ናችሁ፣ ከኔ ጋር ነው፣ አይሆንም ካላችሁ ወደ ቤተሰቦቻችሁ ሂዱ ሲላቸው አይ ካንተ ጋር ነው የምንገባው፣ እዛም ብንሄድ ይይዙናል። እዛ ውስጥ ደግሞ ቀሩ ፈርተው። አንተ የኢትዮጵያ እስረኞች ናቸው። ኢትዮጵያኖች ናቸው፣ የኛ ወገኖች ናቸው። እዛ ውስጥ ምርኮኞች ናቸው። አስረው ቤተክርስቲያን ውስጥ የሚያሰቃያቸው ፈርተው የቀሩ አሉ። እነሱ ይፍቱን ብለው ከዛ ጠዋት ሲመጡ የኢትዮጵያ ባንዲራ ተሰቅሏል። የነሱ ባንዲራ ተቀዳሚ ወጥቃለች። ምንድነው ምን ተፈጠረ ሲባል ጃገማ የሚባል ልጅ እስረኞቹን መጥቶ አስፈታ። ያው እናንተ ስለምን ቀራችሁ? ፈራችሁ እናንተ ለማንም አትበጁም ብሎ ጭርስ አረጋቸው። ጣሊያኖቹ የሄዱት ሄደው የቀሩትን ገደላቸው። ለማንም አጠቅሙ። የሚገርም በጣም ታሪክ ነው። እንደገና ወንድማማቾቹ ይሄዳሉ። ወንድማማቾቹ በህብረት ሲሄዱ ሪፖርት ይነገራቸዋል። ወንድማማቾቹ እየሄዱ ነው፣ መረጃ ደርሷቸዋል። እና አባዬ ደግሞ አልደረሳቸውም። አንደኛ ወንድምየው በቃ ተበታተኑ። ጃገማ ቀረ። ከታች ወንዝ ነው፣ ትልቅ ወንዝ ነው፣ ተራራ ነው። ሲሄድ አሁን ሊይዙት ነው። እጄን ስጥ ነው የሚሉት። እኔ እጄን አልሰጥም። ቀጥታ እስከነ ትጥቁ ባህር ውስጥ ነው የገባው። አይናቸው እያየ ባህር ውስጥ ገብተው እነሱ ያንን ባህር ይቀጠቅጣሉ። እሱ ግን ውስጥ ለውስጥ ጥግጥጉን ሄዶ ወጥቷል። ወጥቶ ፀሐይ ሞቃል። እነሱ ፈንጂ እዛ ውስጥ ሲወረውሩ የሚገርም ነው በጣም። ይሄ ራሱ በጣም አድርቆ ጨርሶ ሲነግረን ማለት ነው። አድርቄ ጨርሼ ዞር የመጣሁኝና እኔን ሊጨርሱ የመጡትን እነሱን ጨርሼ መሳሪያውን እንደ ሸንኮራ ተሸክሜ ገባሁ። ታምር ነው በጣም ይሄ በጣም እኔ ጃኔ በጣም ከጀግንነትም በላይ ነውና እግዚአብሔር መቼስ ትልቅ አርበኛ ናቸው። በታሪክም እናቃቸዋልና አሁን ምጠይቅሽ እንደው ይሄ ታሪክ ነግሯቸዋል እናንተና ምናልባት እኔ ትንሽ ከተሳሳትኩ በመጽሐፍ ታተሟል ይሳችሁ ታሪክ አለ። የበጋው መብረቅ የሚል መጽሐፍ አለ። ኦኬ ለህዝብ ደርሷል? ተደርሷል? አንደኛ ዙር ታተሟል። እሺ ሁለተኛ ዙር ተንቀሳቅሰን ነበር። በምን እንደተቋረጠ ግን አላውቅም። ኦኬ ይሄን ጽሁፉን የጻፈው ሌላ ሰው ነው ወይስ የእናንተ ቤተሰብ ነው? አባዬ ነው። አባትሽ የጻፉትን ውጪ ነው ያለው። ከኢትዮጵያ ውጪ ነው ስለሆነ እሳቸው ታሪክ ሰነድ
ተሰንዶ ለህዝብ ይፋ ሆነዋል ማለት ነው። ግለ ታሪካቸው ማለት ነው። ብዙ ጊዜም ኢንተርቪው ይደረጋል። ስለሆነ ማንኛውም እንትን ቦታ ላይብረሪ የሚሆን መጽሐፍ መሸጫ የሚሆን አይገኝም። አሁን የሳቸው እንትን ምናልባት አንዳንድ ጊዜ የማየው ነገር አለና የሳቸው አልባሳት ይሆናል ወይ ደግሞ ሲዋጉበት የነበረው ጦር መሳሪያ ሊሆን ይችላል። የተለያዩ ሰነዶች ወይ ፎቶዎች ሊሆኑ ይችላሉ፣ ሰነዶች ሊሆኑ ይችላሉና አሁን እናንተ ጋር ያለው ያ እንትን ወይስ ለሚመለከተው አካል እንትን በላቸዋል? አይ አለ፣ ቤት ነው ያለው አለ። በደንብ እየተከባከባችሁ ነው የእሳቸውን እንትን? አዎ እኛ ጋር ሳይሆን ከኛ ተለቅ ያለ ሰው ጋር ነው ያለው። በስነ ስርዓት ዘግቶ በስነ ስርዓት አስቀምጦታል። ታሽጎ ነው ያለው በስነ ስርዓት ማለት ነው። በስነ ስርዓት እንትንም እንዳይበላሽ እኛ ልጆች ስለሆነ እኛ ባንሆን ልጆቻችን እያነሱ እንዳይጠቀሙበት በስነ ስርዓት አሽጎ አስቀምጧል። ምንድነው መሰለሽ ክብርት የሻረግ አሁን ብዙ ሰዎች እናያለን። ምንድነው የሚያደርጉት ከመንግስት ጋር በመነጋገር ከዚህ ፊትም ስላየው ማለት ነው እያስረከቡ በቅርስነት በክብካቤ የሆነ ቦታ ሙዚየም ላይ ቢቀመጥ ህዝቡ ሁሉ ጊዜ እንዲጎበኘው እንዲያየው ጀግንነታቸውንም መጽሐፉም እዛ ቁጭ ብሎ ለመዘክር ሊሆን ይችላል ወይ ደግሞ ለቅርስ አስተዳደር ሊሆን ይችላል። ይሄን አላሰባችሁም? ብዙ ፎቶዎች እኮ ገብተዋል። ጥሩ ማነው አርቲስት ለማጉያ ስለው አስገብተዋል። ብዙ ፎቶዎች አሉት። ሁለት ሰው አስገብተዋል። በእርግጥ እኔ ያልነበርኩም ሌላ የኔ ታላቅ ነበረች አስገብተዋል። እንደውም ለማጉያ ሻምበል ለማጉያ ከልጅነት ምን እንደነበረ ህፃን ሆኖ እረኛ ከዛ ተነስቶ መሳሪያ ይዞ በሂደት አርጎ ነው ሰርተው ያስገቡት። በእንትን ላይ ስለውት በቆዳ ላይ ስለው ማለት ነው። በቆዳ ላይ ልክ ነሽ። አሁን እሳቸውን አስታውሳለሁ ነፍሳቸውን ይማርና እንደዚህ ታላላቅ ሰዎችን ታሪክ የሰሩ ለሀገር ለወገን እንትን ያሉ ትልቅ ስራ ይሰሩትን እሳቸው በምንም አይስሉም። በቆዳ ላይ ወጥረው ምን ብለው በክብር ነው እና ያ ራሱ ውድ ነው በጣም እንትና አቃለው። ይሄን በደንብ ይሄ ትልቅ ነገር ነውና አሁን መጪው እንግዲህ የካቲት 23 የአድዋ ድል መታሰቢያ ነው። ዛሬም እዚህ ስቱዲዮ የጋበዝንሽ በዚህ ምክንያት አድርገን ነውና ቀጣይ የአድዋ ድል ሲከበር እንደው ያንቺ አባት ይነሳሉ መቼስ አይቀርም እና ትልቅ አባት ናቸው። በጣም ለታሪክ ለትውልድ ትልቅ ነገር የሰሩ ናቸው። እስካሁን ሐውልት ቆሞላቸዋል ወይስ በእሳቸው ትምህርት ቤት ተቋቁመዋል ወይስ ምንድነው? እንግዲህ ትልቅ ታሪክ የሰሩ አባት ናቸውና ጀግና አርበኛ አባት ናቸውና ምን የተደረገ ነገር አለ? እስኪ ይሄን በደንብ አድርገሽ እንድገልጭልኝ ይፈልጋሉ። አጠራርገሽ። ጤና ጣቢያ በስሙ አለ። የት አካባቢ? ጦር ኃይሎች እንደዚህ ወደ ውስጥ አዲስ አበባ አለ። ጃካ በአባት ጀነራል የሌፍትናንት ጀነራል ጃገማ ኬሎ መታሰቢያ የሚል አለ። ትምህርት ቤት ጤና ጣቢያ። እሺ ይከርታ ጥሩ ነው። ትምህርት ቤት እኔ እንጃ የለም። ሐውልት ያው ሐውልቱ ብቻ ነው። ሐውልቱ ሪሳው ላይ ያለ ሐውልት በቃ እንጂ ምንም ሐውልት ምናምን አልተደረገላቸውም። እንደው መታሰቢያ ቦታም የለም ማለት ነው። እኛ ልንጠይቅ ስንል እንኳን የሚያስገባን ሰው ነው ያጣነው። ሞክረናል ልንጠይቅ ግን ማን ያስገባን? ኦኬ እንደውም በኢህአዴግ ጊዜ አንድ ጥያቄ ጠይቄ ነበር። ለቦምባርሊ ሐውልት ገርጂ ላይ ሰርተው ነበር። ልክ ነሽ። ከዛ ለቦምባርሊ ሐውልት ሲሰራ ለጀግኖች ለምንድን ነው ለአባቴ ያልተሰራው? መንገድ እንኳን በስሙ ቢታሰብለት መንገድ በስሙ እንኳን ቢሰየምለት። አሁን የብዙ ሰዎች መንገድ ተሰይሟል። አሁንም ይሄንም ዶክተር አብይን የምጠይቀው ጥያቄ ምንድነው? እንደውም ይሄን አጋጣሚ ስለሰጣችሁኝ በጣም አመሰግናለሁ። ጀግና ነው ስም እሱ ቢሞትም ጀግና ቢሞትም አረፈ ጀግኖች አረፉ እንጂ አልሞቱም። ታሪካቸው ከላይ ይነበባል። እውነት ነው። አዎ የኢትዮጵያ ጫካ ቢመነጠር ቢቆፈር ተራራው ቢወጣ የአባቶች አጽም ነው ያለውና
የጀግኖች መታሰቢያ መንገድ እንኳን ተብሎ ቢትሰጥ ጥሩ መልካም። እንግዲህ በጣም ትልብ የሚነካ ነገር ነው የምትናገሪው። እኛም ያው እንግዲህ የኛ ቴሌቪዥን ጣቢያ ኮሚኒቲ ላይ ነው ማህበረሰብ ላይ ነው የሚሰራውና እኚህ ጀግና አባት ቢያንስ እንዳልሽው እኛ ይሄንን ነገር ለህዝብ ማስተላለፍ ነው ለመንግስት ማስተላለፍ ነው የሚሰማን አካል ካለ እኛም እንደ ቴሌቪዥን ጣቢያችን ይሄን ነገር ለህዝብ ይፋ አድርገን ለመንግስት ይፋ አድርገን በሳቸው ስም አንድ መንገድ ቢቋቋም ወይ ደግሞ እንዳልሽው ወይ ሐውልት ቢቋቋም ወይ ደግሞ ትምህርት ቤት እንትን ቢል መታሰቢያ ነገር ቢደረግላቸው መልካም ነው። ማለት ጀግና በጀግንነት ማንሳት ትልቅ ነገር ነውና የሳቸው ውለታም መርሳት የለበትም። ለሀገር ለወገን የሰሩ ስራ በጣም እንትን ነው። ቀደም ባጭር ነገር ውስጥ የነገርሽ ነገር በጣም ከባድ ነው። መቼስ ታምር ነው። አባዬ ልጅ ነው እንግዲህ በጣም ልጅ ነውና ጣሊያኖች እዚህ አካባቢ አሉ የሚባል ወሬ ጭምጭምታ ይሰማል። ከዛ ጽድ አለ። ያ ጽድ እስካሁን ድረስ ያገሬው ሰው ይጠብቀዋል። ጽዱ ላይ ወጣ። ጽዱ ላይ የቃኘ ለካስ ፈረንጁ ዛፍ ላይ ሆኖ አባዬን አይቶታል። የሚገርም ያቀላልባል። አባዬ በከራሳቸው ድም ማጉሊያ መነጽር እንዲህ እየቃኘ ያለ ፈረንጁ ሲያነጣጥር ውርድ አረገና ቶሎ በግንባሩ ለቀቀው። እዛ ስር የፈረንጁ ሐውልት አለ እስካሁን ድረስ አለ። የት አካባቢ ነው? ግንጪ ጭልሙ እዚህ አለ። ጎብኚዎችም ያገሬው ሰው በስነ ስርዓት ነው የሚጠብቁት። እዛው ተቀበረ። እዛው ነው የተቀበረ። እዛው ተቀበረ። ሐውልት እዛው እንደውም አንድ አስጎብኚ በቴሌቪዥን ሲያሳይ ነበረ። ያ ጽዷም አለች ሐውልቱም አለ። እስካሁን አለ ሁለቱ ነገር የሚገርም። አሁን እንግዲህ አላቅም እንጂ ነበረ። መወጣጫ ብረቷን በሙሉ ሁሉ ነገር አለች። እቡ ሽመልስ አብዲሳ ጋም ልገባ ፈልጌ ነበረ አልተሳካልኝም። ለምን ስለ አባዬ አስኮ በኢህአዴግ ጊዜ በሱ ስም ይሰየማል የሚባል ወሬ ሰምቼ ነበረ። ወደ አስኮ ጥያቄ ጠይቄ ማለት ነው። ልጁ ጠየቀች በዚህ ቤት በኩል ይሁን ምዕራብ ስለሆነ በምዕራብ በኩል ይሁን ተብሎ ነበር ወሬ ሰምቻለሁ። እና ያንን ልጠይቅ አቶ ሽመልስ አብዲሳ ጋር ኦሮሚያ ክልል ስለሆነ የኦሮሚያ ፕሬዝዳንትን ልጠይቅ ልገባ አልቻልኩኝም። ሞክሬ ነበር ሂደት ነበረው ማለት ግን አልተቋጨም። በኢህአዴግ ጊዜ ጠይቄ ነበር ኢንተርቪው እንዲ ተጠየቅኩኝና ለአንድ አርቲስት ለኢትዮጵያ ያልሆነ አርቲስት ሐውልት ሲሰራለት ለምንድነው ለአባቴ መንገድ እንኳን በስሙ መንገድ እንኳን ያልተሰየመለት? ለምን ለቦምባርሊ ሐውልት ተሰርቶ መንገድ ቦምባርሊ መንገድ ይባል ነበረ ገርጂ አውቃለሁ። እዛ እንደሄንን ጠየቀች ተብሎ መንገድ ሊሰየምለት ነበር። በዛ መሃል ነው እንግዲህ ሳይሳካ ቀረ ማለት እንደሆነ አላቀም። ሳይሳካ ቀረ። አሁን ምንድነው የእናንተ እንግዲህ 5 ሴቶችና አንድ ወንድ ነው ያለው? የሉም። ከ5ቱ 3ታችን ነን ያለን። ሶስቱ አርፈዋል። አዎ 3 ነው ያላችሁት? 2 ሴት አንድ ወንድ አርፈዋል። ኦኬ። ምንድነው በምን ኖሮ ነው የምትኖሩት? ቤት እኔ እና ታናሽ እህቴ የምንኖረው ኮንዶሚኒየም ውስጥ ነው። የኔ ታላቅ እህት አለች የኔ ታላቅ እህት አለ፣ የራሷ ቤት አለ። ግን እሷ በአሁን ሰዓት የኩላሊት በሽተኛ ነች። ዳያሊሲስ ያደርጋለች። ንቅለ ተከላ አድርጋለች። ኩላሊት በሽተኛ ነች። 24 አመቷ ነው ኩላሊት በሽተኛ ከሆነች። 24 ነው እና ወጪ ነው እንግዲህ አንድ ሰው የመጀመሪያ ኩላሊት በሽተኛ ሳትሆን አትቀርም። የኔ እህት 24 አመቷ ነው አሁን 8 አመት 7 አመት ዳያሊሲስ አድርጋለች። አሁን ንቅለ ተከላ አድርጋ እግዚአብሔር ይመስገን በህይወት አለች። ስለሆነ እንግዲህ 3 ናችሁ? 3 ነን ያለው። 3 ናችሁ። አንድ ወንድማችሁ አለ? ወንድማችን አርፏል። ሰለሞን ቻጋ። 3 ሴት ናችሁ? 3ታችንም ሴቶች ነን። ሁለታችሁ ኮንዶሚኒየም ትሩት? ኮንዶሚኒየም ነው። አንዷ ታችሁ ደግሞ የራሷ ቤት አለ። እሱንም ወይዘሮ አዳነች ጋር ገብቼ ለማነጋገር ፈልጌ ነበር። በሱ ጉዳይ? በራሳችንም ጉዳይ በሱም ጉዳይ። ይሄን ቴሌቪዥን ጣቢያ ክብረሽ መተሽ
ይሄን መልክ ስላስተላለፈሽ እኔ አሁን እንደ ሚዲያ ባለሙያም ዝም አልልም። የሚመለከተው አካል ጋር ማስታወሻ ጽፌ ያለው ስልክሽም ስላለ ከሚመለከተው ጋር ተነጋግረን አንድ መፍትሄ የሚገኝ ነገር ካለ አሁን ቀደም ያነሳነው ነገር ከሚመለከታቸው አካላት ጋር እንዳልሽው ከኦሮሚያ ክልል ፕሬዝዳንት ጋር ያለውን ነገር የሚመለከታቸው አካል ጋር ተደዋውለን ይሄ ነገር እናንተ በህይወት እያላችሁ ብታዩ መልካም ነገር ነው። እሳቸውም ቡሽመልስ ጋርም ከአንዴም ሁለቴ ሞክሬያለሁ። ቀጠሮ አለሽ ወይ ሲሉኝ ቀጠሮ የለኝም አልኩኝ። እኔ በግል እሱን ብቻ ነው ለማነጋገር የምፈልገው። ጥሩ ለምን አባዬ ብዙ ነገር ለኦሮሚያ ሆኖ ለኦሮሚያ ብቻ አይደለም የተዋጋው። ከስሩም ያሉት እኮ ብሔር ብሔረሰቦች ናቸው። ብሔር አማራም አለ፣ ትግሬም አለ፣ ከምባታም አለ። ይሄ ነው በጣም አሁን ኢንተርኔት ላይ ሳይ አንዱ ዋጭ የደቡብ ልጅ ነው ያሸነፈው። ቁጭ ብዬ ነው ያለቀስኩት። የደቡብ ልጅ ሩጫ ሲያሸንፍ ሁሉም አንድ ላይ ብሔር ሳይለዩ ሲጨፍሩ ምን ነው አገሬ ላይ በሆነ። እኔ እናንተ ጎረቤት አማቾች ሆነን ካልገባን እኔ እናንተ ማዕድ ካልተጋራን ኢትዮጵያዊነታችን እየበንተን እያለ ነው። ይሄ ነው መለያችን እኮ እኛ ከዓለም ይለየ ይሄ ነው መብራት፣ አብሮ መብላት፣ መጠጣት፣ አብሮ መተባበር፣ አብሮ መስራት፣ አብሮ በጋራ ማልቀስ፣ አብሮ በጋራ እድር፣ ሰርግ ማለት ሰርግ ይሄ ነው። ዓለም ይለየንም ይሄ ነው። አንድ ጊዜ አንድ ፈረንጅ መጣና ልጅቷን ስሙን አልነግርም ቤተሰብ ነች። አየ የቤተሰብ ሰርግ ነው አላት። ይሄ ሁሉ ያንቺ ዘመዶች ናቸው? እነሱ አያውቁማ። ዘመዶቻቸውን ብቻ ጠርተው ነው ሰርግ። እኛ ጋር ጎረቤት አካባቢም ሁሉም ተጠርቶ ነው ተደራሽ ነው የሚደረገው። እንዴ ይሄ ሁሉ ዘመዶች ናቸው? በጣም ይገርማል አለ። ይሄ ምንድነው የኛ ባህላችን ነው። ይሄ አለ እንደ አበሻ ቀሚስ ባህላችን ነው። አበሻ ቀሚስ የኛ ብቻ ነው አይደል አለችው። ባህላችን ይሄ ነው። የኛ የኢትዮጵያኖች መለያችን አበሻ ቀሚስ ነው። መልካም እኔ የምችለው አሁን እዚህ ስቱዲዮም ስጋብዝሽ ያለ ምክንያት አልጋብዝኩሽም። ለምሳሌ እኔ መጽሐፍ ሳስመርቅ የነበረው ነገር አይነበረና እኔ በክብር እኮ የሰርተፊኬት ሰጥቻቸዋለሁ። የክብር ሰርተፊኬት ሰጥቻለሁ። ለምሳሌ የሚገባችሁ እኔ በአቅሜ ማለት ነውና እናው በዚህ ማይቆም አሁን ምልሽ እኔም ካለኝ መልካም ግንኙነት ከሚመለከተው አካል ጋር ተነጋግሬ የሆነ ቀደም የተናገርሽው ነገሮች ገዢዎቹ ስለሆኑ እኔም በዚህ አጠራ ባለ ቃለ መጠይቅ የምችለውን አደርጋለሁ። ሳመጣሽም በምክንያት ነው የመጣ አንደኛ የአድዋ ድል መታሰቢያ አሁን በቅርብ ሊከበርም ስለሆነ ይሄን ደግሞ ቴሌቪዥን ጣቢያ ብዙ ሰዎች ስለሚከታተሉ እዚህ ብቻ አይደለም ውጭ ሀገር ያሉ ዜጎችም ስለሚከታተሉ የምችለውን እኔ ብቻ ሳይሆን የዚሁ የቴሌቪዥን ጣቢያው አስተባባሪዎች አሉ፣ ማኔጅመንት ሰራተኞች አሉና ተነጋግረን ቁጭ ብለን የሚመለከተው ጋር ሄደን ምንችለውን እግዚአብሔር በፈቀደው ነገር እናደርጋለንና ተስፋ ለመቁረጥ ነው። በምንድን ነው የምትተዳደሩት? ግን እስካሁን መዝጊያ ነው። አስተምራለሁ። መዋዕለ ሕጻናት አስተማሪ ነኝ። አስተምራለሁ። በሱ እተዳደራለሁ። እህቴ የቤት እመቤት ነች። ያቺ ደግሞ ዲያሊሲስ እና ደግሞ እህትሽ ታላቅሽ ያው ዲያሊሲስ ትንሿ የኔ ታናሽ አለች። እሷም የቤት እመቤት ነች። የኔ ታናሽ የቤት እመቤት ነች። የኔ ታላቅ ያው ኩላሊት በሽተኛ ነች። ለዚህ ነው እኔን ነው የወከለችኝ። ሁለቱ ናቸው የወከሉኝ እኔን። እሷ ታላቅ እሷ ነበረች መሆን የነበረባት። እሷ እንደኔ ወደዚህ ለስብሰባም ለምንም መሄድ አትችልም። ስለሆነ መተዳደሪያም የለም። ያው አንቺ ውለሽ የምትገቢበት ትንሽ ነገር አለ እንጂ ብዙም አመርቂ አይደለም። በዛሬ ነው ውድነት ከባድ ነው። የለም። እዚህ ለትውልድ ለሀገርም እስኪ የምታስተላልፊው መልእክት ካለ ባለፈው ጊዜ ምን መጽሐፍ ምርቃ ላይ መተሽ በጣም ልብ የሚነካ ነገር ነው የተናገርሽውና እኔ በህይወት ዘመኔ አረሳውም ያን የተናገርሽው ንግግርና እስኪ ያንን ብትደግሚኝ ደስ ይለኛል። እስኪ ለህዝቡ የምታስተላልፊው መልእክት ካለ። ለኢትዮጵያ ወጣቶች ማስተላልፈው አንድ ብንሆን በቃ ለምን ነጮች እኮ እኛን ሊያጠፉ ነው። ለኛ እኮ ምንም ንጹህ ስራ አያረጉልንም ለኛ። እስቲ እኛ ዛሬ ምን ነበር አባቶቻችን ባይዋጉ ኖሮ
ዛሬኛ እንጀራ እንደዚህ አስፍተን እንበላለን። ጤፍና እናከብራትም ነበረ። ስንዴን ነበረን በቃ በአሁኑ ኑሮ ውድና ፓስታ መኮረኒ ሊጥ ነበረ። አሁን አፍሪካኖችን ብናያቸው ገንፎ ነው የሚበሉት። እንጀራ እንደኛ እንደዚህ አስፍታ አይበሉም። ኢትዮጵያ ነች ቋንቋ የራሷ ነው፣ ምግቧ የራሷ ነው፣ ሁሉ ነገሯ። አሁን አፍሪካኖችን እስቲ እንያቸው ገንፍተው በዶሮ እንደዚህ አድርገው ይበላል። እኛም እንደዛ እንበላለን አንበላም። ግን ይሄ ምንድነው የአባቶቻችን ቅርስ ነው። አባቶቻችን ለኛ ዱር ገደል ላይ ውሃ እየጠማቸው እየራባቸው ሳይረባቸው ቀርቶ አይደለም ጋሪጣ እሾህ እየወጋቸው ነው እቺን ሀገር ለአሁኑ ወጣቶች ወደ ኋላ ተመልሰው ይዩት እስቲ የአያቶቻቸው እስቲ ምን ሰሩ፣ እኛ ምን ሰራን ለሀገራችን። በእኛ እድሜ አሁን ጃገማ በ15 አመቱ ነው። እውነት የ15 አመት ልጅ ምንድነው የሚሰራው በአሁን ሰዓት? እኔ ያጋጠመኝ አንድ ነገር አለ። የኮከበ ጽባ ተማሪ ነው ልጁ። በጀርባው ቦርሳ ይዟል፣ በአፉ ሰዓት ይዟል። ወይ ልጄ አልኩት በፈጠረ እንደው ስለመቤቴ እንደው ማዘር አይደለም እኮ አለኝ። እንዴ ስለ የነገ ተስፋህን በጀርባ ይዘህ ተው እንጂ ጣለው ብዬ አስጣልኩት። እነዚህ ልጆች ምንድነው የሚያዩት? ይሄ ሶሻል ሚዲያ የመጣው መንግስት ቢችል ይሄ መጥፎ ነገር ከውስጡ ቢያወጣልን፣ ማውጣት አይቻልም በርግጥ ወይም ማዕቀብ እንዲጥል ልጆቻቸው በጣም እየሄዱ ነው። እውነት ከሆነ የ15 አመት ልጅ ነው እንትን ይስባል። ለምን ጦርነት እኮ ጀግንነት እኮ በጦርነት አይደለም፣ በስራም እኮ ጀግና መሆን አለ። ወጣቶች ተሰብስበው የራሳቸውን አንድ ነገር ቢፈጥሩ የራሳቸውን አስተሳሰብ ቢያደርጉ ጥሩ ነው ምለው እና ጥሩ መልእክት ነው ያስተላለፍሽውና መቼስ እኛ ሁላችንም የመጣብና አንዳንድ ችግሮች ይሄን ነገር ማለፍ የምንችለው በአንድነት በህብረት በፍቅር በመተባበር በመቻቻል በሰከነ መንፈስ ሀገር የምትመራው እንደዛ ነው እና ብዙ ተግዳሮቶች እየገጠሙን ነው። ዓለም ላይ እንግዲህ ካለው ነባራዊ ሁኔታ በመነሳትም የሀገራችን ውስብስብ ችግሮችም ውስጣዊም ውጫዊም ችግሮች ሆኑና ግን ትንሽ ሀገራችን ላይ ተግዳሮቶች እየበዙ ነው። ይሄን እንደዚህ የበዛውን ነገር ምንድነው እጅና ጓንት ሆነን ተከባብረን ተፈቃቅረን በመቻቻል በትግስት በጽናት ይችን ሀገር ማሻገር ነው። አሁን የናንተም አባት እንደዚህ ነው ያደረጉት፣ ለትውልድ ነው ያስተላለፉትና እስኪ አሁን እንትን ለእሳቸው የተደረገ ነገር አለ? ሐውልት ቆመዋል ወይ ትምህርት ቤት ተሰርተዋል? እስኪ መቼስ ትልቅ ጀግና አባት ናቸውና ስትነግሪኝ በጣም ልብ የሚነካ ነው። አሁን ይሄም መጽሐፉ ላይ ተገልጿል። ግን ይሄ ነገር አለ ተገልጿል። ከዚህ የበለጠ ብዙ ነገር አለ። አባዬ ብዙ ነገር አለ። በአንድነት ነው የሚጸናው። እንደገና በአንድነትም ቢሆን ጸጉራቸውን ራሱ ሲያንጨበርሩ ይናደዳል። እንዴ አባዬ አንተ ጸጉርን እኮ አፍሮ አርገሃል ስንል እንዴ ወጣቱ እኮ በራሱ እየሸፈተ ራሱ ላይ እየሸፈተ ነው። እኛ እኮ ጫካ ገብተን ስንሸፍት ነው ጸጉራችንን ያጎፈር ነው። ለምን ሙቀት ብርድና ፀሐይ ዝናብ እንዲከላከልልን ነው። ያሁን ወጣት ደግሞ ጸጉሩን አጎፍሮ ራሱ ላይ እውነትም ደግሞ ራሱ ላይ ነው ይሸፈተ ያለው ራሱ ላይ ነው። አንድ ሁለት ደግሞ አሁን አፍሪካኖች ሱሪያቸውን እዚህ ቂጣቸው ጋር አድርገው ይሄዳሉ። እነሱ ቀኝ እኛ እኮ ቀኝ አልተገዛንም። ወገባቸውን ጥጥቅ ብለው ወገባቸውን እስር አድርገው ነው እቺን ሀገር ያቆሙልን። የማይሆን ባህል የማይሆን ብዙ ባህሎች አሉ። የማይሆነውን ባይቀበሉት ለወጣቱ ትክክል እውነት ነው። እናመሰግናለን ውድ ተመልካቾቻችን። ዛሬ እንግዲህ ኤክስኤን ቴሌቪዥን በዚህ አጠር ያለ ዝግጅት ክብርት የሻረግ ጃገማ ኬሎን አመተን እዚህ ጣቢያ ጋብዘናት አጠር ያለ ቆይታ አድርገናልና ስለተከታተሉን እናመሰግናለን። መልካም ጊዜ ነው። እኔም አመሰግናለሁ። እሺ